ሌትናሽ ተመልካቾች ከስቱዲዮ ወጣ ብለናል ያለነው ነፋሻማ አየር የምንቀበልበት ስፍራ ላይ ነው። የአዲስ አበባ ቱሪዝም ቢሮ በተለያዩ ቦታዎች በተለያዩ ጊዜዎች የሀገር ውስጥ የሚጎበኙ ስፍራዎችን እየተንቀሳቀሰ በመጎብኘት ይታወቃል። ዛሬም ከነሱ ጋር በጋራ በመሆን እንጦጦ ነው የምንገኘው። ስፖርታዊ እንቅስቃሴዎችን እንዲሁም ደግሞ እርምጃ እያደረግን አብራችሁ ቆይታ የምናደርግ ይሆናል። እኔ ወደ ኋላ ቀርቻለሁ ትንሽ ደክሞኝ እነሱ ላይ ደርስባቸዋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ። ሳምሶን አይናቸው እባላለሁ። በአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን የቱሪዝም መዳረሻ ልማትና የሀገር ውስጥ ቱሪዝም ማስፋፋት ዳይሬክተር ነኝ። እንደ ተቋም እንደ ኮሚሽኑ የተቋቋመበት አላማዎች አሉ። ከተቋቋመባቸው አላማዎች አንዱና ዋናው የሀገር ውስጥ የጉብኝት ባህልን ማዳበር ነው። የሀገር ውስጥ የጉብኝት ባህልን ማዳበር ነው። የሀገር ውስጥ የጉብኝት ባህልን ማዳበር ስንል እንግዲህ በተለያየ ደረጃ ነው። ከታዳጊ ተማሪዎች ህጻናቶች ጀምሮ እስከ ጎልማሳው እስካለው የህብረተሰብ ክፍል የተገነቡትን አዳዲስ የቱሪዝም መስህብና መዳረሻ ቦታዎችን እንዲያውቁ እንዲጎበኙ በአካባቢያቸው የሚገኙ ቱሪዝም መስህቦችን መዳረሻዎችን ሙዚየሞችን ፓርኮችን እንዲጎበኙ የጉብኝት ልምድን የጉብኝት ባህልን ለማዳበር ተብሎ የተዘጋጀ መርሃ ግብር ነው። ይሄ እንግዲህ በዋናነት ያው ሰው ስለራሱ እንዲያውቅ ስለ ታሪኩ እንዲያውቅ ስለ አካባቢው እንዲያውቅ አውቆም እንዲያስተዋውቅ ማለት ነው። አውቆም ደግሞ ለሌላው እንዲያስተዋውቅ አልሞ የተዘጋጀ መርሃ ግብር ነው። እንግዲህ የዛሬው መርሃ ግብር የጉብኝት ብቻ ሳይሆን የእግር ጉዞ ነው። የሃይኪንግ መርሃ ግብር ነው። ሃይኪንግ እንግዲህ ብለን ስንናገር ከብዙ ነገር ጋር ማገናኘት እንችላለን። ከጤና ጋር ማገናኘት እንችላለን። አሁን ላይም ደግሞ የተገነቡት የቱሪዝም መሰረተ ልማቶች ለእንደዚሁ ለእግር ጉዞ ለባይክ ለሳይክል ምቹ ሆነው ስለተገነቡ ይህንንም ለህብረተሰቡ እንዲማረግ ይቻላል ብሎ ግንዛቤ ለመፍጠር የተዘጋጀ መርሃ ግብር ነው። ከዚህ በፊትም በተለያዩ በከተማ ውስጥ በተገነቡ አዳዲስ የቱሪዝም መሰረተ ልማቶች ላይ የተከናወኑበት ሁኔታ አለ። በቀጣይም እንግዲህ በርካታ የኮሪደር ልማት ስራዎች አሉ። እንደ ከተማ የወንዝ ዳርቻ ፕሮጀክቶች አሉ። ለዚሁ አላማ ተብለው የተገነቡና በነዛ ላይም ህብረተሰቡን ሁሉንም የህብረተሰብ ክፍል ተደራሽ ባደረገ መልኩ ግንዛቤ መፍጠር በሚያስችል መልኩ ይሄው የእግር ጉዞ የጉብኝት የንቅናቄ መርሃ ግብር በቀጣይም የሚቀጥል ነው የሚሆነው። እንደ ከተማም እንደ ሀገርም በርካታ የቱሪዝም መስህብ መዳረሻ ቦታዎች ናቸው የተገነቡት። የቅርብ ጊዜውን እንኳን ብናየው በገበታ ለሸገር የተገነቡትን ፓርኮችን ሙዚየሞችን ማንሳት እንችላለን እና አንድነት ፓርክ፣ እንጦጦ ፓርክ አሁን እኛ የምንገኝበት የሳይንስ ሙዚየም፣ የወዳጅነት ፓርክ ቁጥር 1 እና ቁጥር 2 ከዛም ቀጥሎ ደግሞ የተከናወኑትን የአድዋ ድል መታሰቢያ ሙዚየም፣ የቤተ መንግስት ሙዚየሞችን ማንሳት እንችላለን። ስለዚህ እንደ ሀገርም የተገነቡት እንዳሉ ሆነው ማለት ነውና ምንድነው ሀገርማው ከአካባቢ ነው የሚጀምረው። በአካባቢያችን ያሉ ምንድናቸው ያሉት? አሁን አዲስ አበባ ሙዚየም ስንሄድ አዲስ አበባ ሙዚየም ስለ አዲስ አበባ የሚዘክሩ ታሪኮች ያሉበት፣ ስለ ራሳችን የሚዘክሩ ታሪኮች ያሉበት። የኢትዮጵያ ብሔራዊ ሙዚየም ስንሄድ ስለ ሰው ልጅ አመጣጥ ታሪክ የሚዘከርበት ከዛም በላይ ያለ ታሪክ የሚዘክር ሙዚየም ነውና እንግዲህ እኛ ሪኮመንድ የምናደርገው ምክር ሀሳብ የምንሰጠው እንደዚህ አይነት ጉብኝት መርሃ ግብሮችን የምናዘጋጀው ሰው ስለ አካባቢው እንዲያውቅ ነው፣ ስለ ራሱ እንዲያውቅ ነው፣ ስለ ባህሉ ስለ ታሪኩ እንዲያውቅ ቅድም እንዳልኩሽ ደግሞ እንዲያስተዋውቅም ጭምር ነውና ሀገርንም ማወቅ ከአካባቢ ነው የሚጀምረው። አካባቢያችን ላይ ምን አለ የሚለውን ነገር ነው ግንዛቤ መፍጠር የፈለገ። ሁለትም ደግሞ እነዚህ የሚገነቡት የቱሪዝም መስህብና መዳረሻ ቦታዎች ሁሉንም የህብረተሰብ ክፍል ያማከሉ ናቸው። በቀላሉ ሄደው የሚከፈሉ ክፍያዎችን የመግቢያ ክፍያዎችን ከፍለው መጎብኘት የሚችሉባቸው ናቸውና በዛ ደረጃ ህብረተሰቡ ከስራ ባሻገርም ለራሱን ጊዜ ሰጥቶ በከተማ ውስጥ ያሉትን የቱሪዝም መስህብና መዳረሻዎችን በመጎብኘት በቡድንም ከጓደኛ ጋርም በቤተሰብም ሆኖ መጎብኘት እንደሚቻል ግንዛቤ ለመፍጠር ነው። እንደ አጠቃላይ እንግዲህ ያው መንግስት ለዘርፉ በሰጠው ትኩረት በርካታ የቱሪዝም መስህብና መዳረሻ ቦታዎች እየተገነቡበት ሁኔታ አለ። የመስህብና መዳረሻ ቦታዎችን ከመገንባት ባሻገር ደግሞ እንደ ከተማም የከተማ አስተዳደሩ ለቱሪዝም ዘርፉ ትኩረት በመስጠት ራሱ ቱሪዝሙን ሊመራ የሚችል አደረጃጀት የፈጠረበት ሁኔታ ነው ያለው አሁን ላይ ማለት ነው። የአዲስ አበባ ቱሪዝም ኮሚሽን አሁን እንግዲህ ከተቋቋመ ኦልሞስት ወደ 3 ወር የ4 ወር እድሜ ነው ያለው። ሲቋቋም እንግዲህ እነዚህ የከተማውን የቱሪዝም ጸጋዎች የማልማት የመሸጥ የማስተዋወቅ አላማ አድርጎ ሁለቱም ደግሞ ህብረተሰቡም የጉብኝት ባህል እንዲኖረው አድርጎ የተቋቋመ ተቋም ነው። እንግዲህ የተቋም እንግዲህ በቀጣይም እንግዲህ ሌሎች ትላልቅ ስራዎችን እንደ ከተማ የሚሰራ ነው የሚሆነው ማለት ነው።
የክረምቱን ወራት አሳልፈን ደግሞ መስከረምን ተቀብለን ጥቅምት የቅዝቃዜውን የንፋሱን ጊዜ አሳልፈን ወደ ህዳር እየገባን ያለነው በዚህ ወቅት ከሌሎች ጊዜ በተለየ ለጉብኝት የሚመች ይመስለኛል። እንደምታዩት ነው አየሩ ደስ ይላል። መጠነኛ የሆነ ሙቀት መጠነኛ የሆነ ንፋስ ነው ያለው። በዚህ ወቅት እየጎበኘን ነው የምንገኘው። በዚህ አጋጣሚ ደግሞ እንደዚህ የሚመቹ ጊዜያት ላይ እዚሁ ከከተማችን ሳንርቅ ያሉ አካባቢዎች ላይ ደግሞ ልጆቻችንን ቤተሰቦቻችንን ይዘን ለጉብኝት ብንወጣ የሚመከር የሚበረታታም ነገር ነው። ስሜ ኤድናታዬ ይባላል። በማስጎብኘት ስራ ላይ ነኝ። የመጣሁት የኢትዮጵያ አስጎብኚ ባለሙያዎች ማህበርን ወክዬ ነው። ወደ እንጦጦ ነው የመጣነው። ያው ዛሬ የተገናኘንበት ያው ሃይኪንግ የምናደርግበት ወይ ደግሞ የእግር ጉዞ ልናደርግ ነው። እንጦጦ ላይ ሲመጣ እንግዲህ ብዙ የተለያዩ ነገሮች ማየት የምንችላቸው ነገሮች እንደነበሩ እሱን ለማስረዳት ነው የሞከርኩት። በአብዛኛው ደግሞ በእንጦጦ ግቢ ውስጥ የኩሪፍቱ የተለያየ ፕሮጀክቶች አሉት። ከሆቴሎቹ ጀምሮ ከሬስቶራንቶቹ እንዲሁም መጫወቻ ቦታዎች እያንዳንዳቸው በተለያየ አክቲቪቲዎች ለማድረግ ስንመጣ ወይ ደግሞ እንቅስቃሴዎች ለማድረግ ስንመጣ እዚሁ ብቻ ጊዜያችንን ሰውተን ቀኑን ሙሉ ውለን መውጣት የምንችልበት ቦታ እንደሆነ ነው። እንግዲህ በእኛ በሄድንበት መንገድ በአብዛኛው የኩሪፍቱ ነገሮችን ያየነው። ግን ውስጡ የተለያዩ ሬስቶራንቶችም አሉ። ያው ያለንን ጊዜ በምንጎበኝበት ጊዜ ወይ ደግሞ እግር ጉዞ በመናረግበት ጊዜ የተለያየ እንቅስቃሴ ልናደርግበት የምንችልበት ቦታ መሆኑን ለመግለጽ ነው የሞከርኩት። እንደ ቱሪዝም ባለሙያነቴ ብዙ በቱሪዝም ላይ ተሰራ ማለት አልችልም። ምክንያቱም ብዙ ጊዜኛ ወቅትና ማካኝነትን አድርገን ነው የምንንቀሳቀሰው እንደ ፕሮግራም አድርገን አይደለም። ግን አሁን ለተጀመረው እንቅስቃሴ ምንድነው ቱሪዝምንም ለማስፋፋት ያለንን አካባቢያችንን እንድናቅ በተለይ አሁን አዲስ አበባ ያለነው የአዲስ አበባችንን ሁኔታ ለማወቅ አዲስ አበባዎች ያሉትን የለሙትን ቦታዎች እንድናቅ ነው። ሌሎችም ባሉት ክልላቶችም እንደዛው የተለያዩ ሊጎበኙ የሚችሉ ቦታዎች አሉ። ግን መጀመሪያ የሚጀምረው ከቤታችን ነው። ከቤታችን አባባሊ ካለንበት አካባቢ ከሰፈራችን እንድናቅበት ነው። አዲስ አበባ ውስጥም ሆነን ደግሞ ምንውልበትን ቦታ አንዳንዴ ላናቅም እንችላለን። ስለዚህ ለእንደነዛ አይነት ነገር ያው ወደ ትንሽ ከፍ ብዬ ልሂድ የእግር መንገድ ላደርግ የሆነ ቦታ ላይ ልጎብኝ ብለን ልንወጣበት የምንችልበት ልንዝናናበት የምንችልበት ቦታ ነው። ይሄ እንግዲህ ከተመሰረተ ጀምሮ ማለት ነው። እና በፊት በኖርማል ሰው ይመጣል እዚህ ፒክኒክ ለማድረግ የእግር ጉዞ ለማድረግ አንዳንዴም ለፎቶ ለምናምን የተለያየ ትምህርታዊም ጉዞም ባንለው በግሩፕ ሆኖ በተማሪ በትውውቅ በጓደኝነት ምናምን ፎቶ ለመነሳት እዚህ ቦታ ላይ ይጠቀም ነበር። አሁን ግን በመናየው በደንብ ተደራጅቶ ተሰርቶ ለሁሉም ነገር አመቺ ሆኖ ነው እያገኘ ነው ያለነው። እንግዲህ በእንደሱ እየተጠቀምን ያለነው በአብዛኛው እንግዲህ እንደ ቤተሰብም እዚህ ቦታ ላይ እንደ ጓደኛ ብቻ አይደለም የምትመጭበት እንደ ቤተሰባዊም ነው የምትመጭበት። አንደኛ ለልጆች መጫወቻም ቦታ አለው፣ ለወላጅም ቦታ አለው። ምክንያቱም ቁጭ ብለሽ ልታወሪበት ምቺበት ልትወያይበት ልጆቻቸውን ደግሞ ይዘው ሲመጡ ደግሞ ልጆቻቸው ደግሞ የሚጫወቱበት ምንም አይነት ጭንቀት ሳይኖር በነፃ ሊለቋቸው የሚችሉበት ቦታ ነው። ምክንያቱም የእግር መንገድም ከሆነ አብሮ ከቤተሰብ ጋር አብሮ የእግር መንገድ የሚሄዱበት እንዳልኩሽ ነገሮችም የተመቻቹ ናቸው። ምክንያቱም እንደ ቤተሰቡ አቅሙ ልጆቹን ይዞ መጥቶ ፕሮግራም አድርጎ ሚዝናናበት ቦታ ላይ ነው። ከዚህኛው ውጪ ደግሞ አሁን በየአዲስ አበባ ውስጥ የተለያዩ ፓርኮች ትንንሽ ፓርኮች እየተሰሩ ነው። ሰውም እንዳቅሙ እዛ ቦታ ላይ እየወሰደ ልጆቹን ማዝናናት ይችላል። ምክንያቱም የመጫወቻ ቦታዎች እየተሰሩ ነው። በፊት ግን አልነበረንም። ግን አሁን ግን ምንድነው በታዩት ነገሮች የተሻለ ነገሮች ተሰርተው ሁሉንም እንዲዝናናና ራሱን ቤተሰባዊም ጊዜ አብሮ እንዲያሳልፍ የሚያደርግበት ወቅት ነው። ከአዲሱም ትውልድ ወይ ደግሞ ከኛም እንደ ኢትዮጵያዊነትም ደግሞ አንዳንዴ ደግሞ ያለንን አካባቢ መተነን ጎብኝ እንወቀው እንዝናናው። በብዛት ውድ ነው ብለን የምናስበው ነገር ለኛ ተፈጥሮውንም ማወቅ ለኛም ጥሩ ነው። አንዳንዴ ደግሞ እንግዶች ኖሮብን የት ቦታ እናሳያቸው የትኛው ከተማ እናሳያቸው ብለን ምናሳየው ቦታ ልናጣ እንችላለንና ቀድመን ግን ካወቅነው በደስታ እዚህ ቦታ ላይ እኮ አለ ለምን እዛ ጋር ሄደን አይተናን መጣም ብለን ልናሳይበት የምንችልበት ስለሆነ ኢትዮጵያን እንግዲህ ወይ ደግሞ አዲስ አበባን ሙሉ ብዙ የተለያየ የሚጎበኙ ቦታዎች አሉና መታችሁ ጎብኙ ነው ማለት።
ወርሃ ጥቅምትን ያጠናቀቅን ነው የምንገኘው። አየሩ ነፋሻማ ነው፣ አይከብድም። ትንሽ ቀለል ያለ አየር አለው ለጉብኝት። ምንም ያህል የእግር ጉዞ አድካሚ ቢሆን እንኳን በዚህ አየር ግን መጓዝ ብዙም ከባድ አይደለም። እንደገና ደግሞ መንፈስ የሚያድስ ስሜትም አለው። ብሩክ ታደሰ እባላለሁ። የአዲስ አበባ ቱሪዝም ኮሚሽን ህዝብ ግንኙነትና ኮሙኒኬሽን ዳይሬክተር ነኝ። ጉብኝታችን በጣም ያምር ነበረ። በተለይ ከተማችን አካባቢ ላይ ከሚገኙ መዳረሻዎች መካከል አንዱ እንጦጦ ነው። እንግዲህ ለብዙ ነገር የሚጠቅም ቦታ ላይ ነው የተገኘ ነው። ለጤናም እንደዚሁም ደግሞ ለእግር ጉዞ የሚመች ቦታ ላይ ነው የተገኘ ነው። ስለዚህ የሚያምር ቦታ በተለይ እዚህ ላይ በትኩረት ተደርጎ መሰራቱ ራሱ ህብረተሰቡ ከዚህ ራሱንም ጊዜውን ሰጥቶ ራሱን እንዲያይበት እንደዚህ አይነት ጊዜ ለመስጠት የሚያገለግል ቦታ ነው። እንደ ተቋም እንግዲህ የአዲስ አበባ ቱሪዝም ኮሚሽን ያው ከሚሰራቸው ስራዎች መካከል እንግዲህ የሀገር ውስጥ ጉብኝትን ማበረታታት ነው። በተለይ እዚህ ላይ እንጦጦ ዛሬ እንደምታይ የተለያዩ የህብረተሰብ ክፍሎች እንዲጎበኙ ከዚህ በፊትም ሲሰሩ የነበሩ ስራዎች ነበሩ። በተለይ ባለፈው ሳምንት ላይ ሀገር ባለውለታና ጀግኖች አርበኞቻችን ከተማ ውስጥ የሚገኙ መዳረሻዎችን እንዲጎበኙ ተደርጎ ነበረ። ዛሬ ደግሞ በቱሪዝም ዘርፉ በተለይ በሆቴልና በቱሪዝም ዘርፍ ተጽዕኖ ፈጣሪ የሆኑ ሰዎችና እንደዚሁም ደግሞ የዘርፉ ስራ መሪ የሆኑ ሰዎች እዚህ ውስጥ ተሳትፎ እንግዲህ ይሄንን የሀገር ውስጥ ጉብኝትን ለማጠናከር ለማነቃቃት እንደዚህ አይነት ስራዎች እየተሰሩ ይገኛሉ። ወደፊትም እንግዲህ ሰፋ ባለ ሁኔታ ታቅዶ ለመስራት የተዘጋጀንበት ነው ማለት ነው። እንግዲህ እንደማጠቃለያ ምንድነው በተለይ ከተማችን ውስጥ ብዙ መዳረሻዎች አሉ መጎብኘት ያለብን ከታሪክ እንደዚሁም ደግሞ ከእሴቶቻችን መጎብኘት ያለብን በጣም ብዙ ቦታዎች አሉ። በተለይ እንደ ኮሪደር ልማት እንደ ወንዝ ልማትም እየተሰሩ ያሉ ስራዎች አሉ። እነዚህን ጊዜ ወስደን ለራሳችንም ጊዜ ወስደን እንድንጎበኝ በተለይ ሁሉ ጊዜ በውጥረት ከመቆየት የሆነ ጊዜን ለቤተሰብም ለራስም ጊዜ መስጠት ለጤናም በጣም ጠቃሚ ስለሆነ ያንን ብናደርግ የሚል ምክር ለመስጠት ነው። አመሰግናለሁ። ከአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን ጋር በጋራ በመሆን የሀገር ውስጥ ስፍራዎችን እንቃኝ በሚል መሪ ሀሳብ ዛሬ በእንጦጦ የነበረን ቆይታ የተከታተላችሁትን ይመስል ነበር። በተለያዩ ስፍራዎች ከዚህ ቀደም የተለያዩ ቦታዎችን ሲያስጎበኙ ቆይተዋል። ከዚህ በኋላም የተለያዩ ቦታዎች የመጎብኘትን እቅድ ይዘዋል። በዛሬው ፕሮግራማችን እንግዲህ እንደተመለከታችሁት የእግር ጉዞ እንዲሁም ደግሞ ስፖርታዊ እንቅስቃሴዎችን ጨምሮ የተለያዩ ስፍራዎችን ለመጎብኘት ችለናል። እንዲሁም ደግሞ ስለተለያዩ እንቅስቃሴዎች ገለጻ ተደርጎልናል። በእኔ በኩል አበቃው። ቀሪ NBC ፕሮግራሞች ደግሞ በተከታይ ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ጊዜ